ልክ ሰው በቅድስና ሲበቃ እግዚአብሔርን እንደሚመስለው ሰው በተንኮል ሲበቃ ጋኔን ይመስላል ማለት ነው። እንደ አጋንንት ዋሾ። እንዲያውም ምን ይላል መሰላችሁ? እመቤታችን በቤተ መቅደስ ሳለች አይሁድ ተሰብስበው እንዲህ ያለች ጠላት ተነስታበናለች አጥፋልን ቢሉ አጠፋሏቸዋለሁ ዛሬ አለ። ሄዶ ጨብ ቢያደርግ 300 አጋንንት መጡለት። አጋንንቱ ምን እንዳሉ ታውቃላችሁ? እሱም የሚሳነኝ የለም ዛሬ ማርያምን አጥፍቻለሁ ነበር ያለ። አጋንንቱ ደግሞ መጡና ጭራሽ አረ እንዲህ ያለች ጠላት ተነስታብኛለች አጥፉልኝ ቢላቸው ምን ይሳነናል ብለን ነው? ለመት ብለን ጠብልሉ ምድርን እጠበልለከ ወለመት ብለን አውርዱ ሰማይን አወርድለከ። ሰማይንም እናወርደዋለን ምድርንም እንጠቀልል። ከዚህ የባሰ ደግሞ ወደ እግዚአብሔር እኔ ከመገብር ነው የዝዞ እግዚአብሔርንም እንደ ባሪያ ነው የምናዘው አሉት። ይሄን ይዘው ሊቃውንቱ ምን ይላሉ? የዋሾ ልጅ ዋሾ ይላሉ። የእውነት ልጅ እውነት ነው። የእግዚአብሔር ሰዎች እግዚአብሔርን መስለው ይኖራሉ። የአጋንንት ልጆች ደግሞ አጋንንትን መስለው ይኖራሉ። ስለዚህ የአጋንንት ወዳጆች የሆኑና በአጋንንት የበቁ ሰዎች ፍጹም እሱን የመሰሉ በሥጋ ስጋዋን ሆነው በመንፈስ በአጋኔን መንፈስ የሆኑ ሰዎች ግን ቁጡ ናቸው፣ ጨካኞች ናቸው፣ ደም አፍሳሾች ናቸው። በክብራቸው ከመጡባቸው የማያጠፉት ሰው፣ የማይገሉት ሰው፣ የማይከስቱት ሰው፣ ስም የማያጠፉት ሰው የላቸውም። ውሸታሞች ናቸው። የሚኖሩት የእግዚአብሔርን ክብር እየቀሙ ነው። እንደዚህ አይነት ሰዎች ምን ይባላሉ? በተንኮል የበቁ ይባላሉ። በተንኮል የበቁ። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? ሀብታም ነው። እንደው አባ መቼም ይሄን ለማለት ፈልጎ ነው ብላችሁ ነው ለመደገፍ ነው? ሀብታም ነው ድሃ ነው ሐዘንተኛ? ለምን ይመስላችኋል? ሀብታም ነው ሐዘንተኛ። ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው? እንዴት ነው? የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርገው፣ ይሄኛውን እንዴት ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ አድርጌ ልሹመው፣ የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው። እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል፣ ምን ይሻለኛል? ጭንቅ ሲቋጥር ሲፈታ ሌሉት ነገር። ሰሞኑን ደግሞ የመንግስት ግብር ጨመረ፣ እንዴት ነው ደግሞ? ይጨነቃል። መከራው እናቴ ያዝናል። ዳሳ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለሁ አይል፣ ቫት ጨመረ አይል። ለሽና እናቴ ማለዳ በቃ ከች ብሎ ተነስቶ ማለት ተሰማያት። እንደው ትልቅ ሰው ማን ነው አሉ ጌታን የጠየቁት። አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በ3 ምክንያት ነው። ቅዱስ ጴጥሮስን ጌታ 3 ነገር ብሎታል። ስሞን ወልደ ዮና፣ የዮና ልጅ ስሞን ሆይ አንተ ብፁዕ ነህ። ብፁዕ አንተ ስሞን ወልደ ዮና፣ አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮክ አለት የሚል ስም አወጣልሃለሁ። ወበዛቲ ኮክ አንጻ ለቤተ ክርስቲያኔ፣ በዚያች አለት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቅጸ ሲኦል አንቀልቅሎታ ወአማስኖታ፣
የሲኦል ደጆች አያናውጻቱም፣ ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። አሃ እሺ፣ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። እሺ ለምን? አንድ ጥያቄ በሉ። ሁለተኛ ደግሞ ምን ይላል? ወለከ እሁበከ መራሁተ ዘመንግሥተ ሰማያት ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍቱሐ በሰማያት። በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። አሃ ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሁለተኛ ጥያቄ። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታን። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉ አሁን እዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ አሁን ማለት ነው። እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻል ነበር ይልቅ ማለት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው እናንተ። ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተ ክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እኒህ ሰውዬ ተነካክተዋል ማለት ነው ይባላል። ይሄ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም አሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አሃ ይሄን መንግስት ሊገለብጡ ነው ማለት ነው ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማሲ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ፣ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉት። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ በዚህ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ አሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። አሁን የማይታለፍ ጥያቄ አመጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ ገብራለሁ እንዴ? አስገብራለሁ እንጂ። የንጉሥ ነገሥት የአብ ልጅ እኮ ነኝ እኔ፣ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ግን ከመእይት ሀወኩ ህዝቡ እንዳይበጠበጥ ግን አለ ቅዱስ ጴጥሮስን ሂድና ባህር እዚያ አሳ ተቀበልና አሳ አጥማጆች ሂደህ አሳው ግብር አምጥተህ ክፈል አለው። ከዚያ በኋላ ተመልከቱ ምን አደረገ። አሳው ሲወጣ ከአሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረጉ መሰላችሁ? ሕግን ማክበር ስለሚገባው የሕግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለእኔ ባህር ትገብርልኛለች፣ እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለእኔ ይገብራል። ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር። እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣሉ። ለእኔም ለአንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ወፀዋ አሃደ ሕፃነ ወአቀመ ማእከሌሆሙ። ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን መጣና ከመካከላቸው አቆመ። ሕፃን ነው። ያን ሕፃን አቆመና ምን አላቸው? አማን አማን እብለክሙ
እመ ኢተመየጥክሙ ከመዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አለ። ዘአትሐተ ርእሶ ከመዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት። እንደዚህ ሕፃን